አሁን ነቃ ደንገጥ ያለው ጀማው እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል። እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ ዓመታት 4 ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል። ዘንድሮ እንኳን ዋና ዓላማችን 4 ውስጥ መግባት እንዳይመስላችሁ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው። ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል። ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም። ለምን? ሐራም ነው። ጎል ሐራም ነው። ለምን? እንግዳ ጠርተን አክብረን እኮ ነው። ማግባት አቅቶን መስሎ ነው እንዴ? የደከም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም። ምንድነው የሚመጣ እንግዳ መከበር አለበት። ዝም ብሎ አይገባበትም። ገብቶሃል? እንዲህ በሰላማዊ መንገድ እንዲህ ማለፍ እየቻለን ለምን እናገባለን? ምንም አይሰራልንም። ያንን በማሰብ ነው። ለማንኛውም ጀማ ኦፊሻሊ ምነግር ከአትሌቲክ ሆኖ ቀጥ ያለን አትሌቲኮን ቀብረረ ብለን ነው ምናልፈው። አይ ብዙም ላንንቀባረርም እንችላለን። ብቻ ግን እናልፋለን። መንቀባረሩን ተተነው ማለት ነው ጀማው። ከዛ በኋላ ዛሬ ሙኒክ አልፏል። ከዛ የፒኤስጂ ነው ሙኒክ አሸናፊ እንጠብቃለን ማለት ነው። ዘንድሮ ጉዟችን ፋይናል ነው። ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን። በቃ እናስጨበጭባለን ነው ማለት አባቴ። ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን። የግድ ማለት ይመቻችሁ። ስለሚቻል ተከታታይ ሲዝን ሰሚ ፋይናል ማን በጣም ነው የምንችለው ዛሬ ማለት ነው። ከመጠን በታች ነው የተጫወትነው። እማልዋሻችሁ ነገር እኔ ኦነስት ሆኜ ስነግራችሁ ከመጠን በታች ነው የተጫወትነው፣ ግን እንችላለን። በቃ እንችላለን። ማን ሰሚ ፋይናል ባክ ቱ ባክ ሲዝን። የዘንድሮ ግን ያስፈራል። የዘንድሮ ያስፈራል። ይኸውላችሁ ምን መሰላችሁ፣ ዘንድሮ እናመጣዋለን፣ ይሄንን ዋንጫ እናመጣዋለን ቤታችን። ሁላችሁም ትፈራላችሁ። ከዛ በኋላ ማለት ምን አይነት ጨዋታ ነው የምንጫወተው? ግን ምን አይነት ዲፌንስ ነው ያለን እንዴ? ከ10 ጨዋታ 7 ክሊንሺት ነበርን፣ ዛሬ ጨመርንበት 8 ሆነ። በጣም ነው የምትችሉት። ሙሉ ቶርናመንቱ ላይ 3 ጎል ነው የገባብን። ሙሉ ቶርናመንቱ ሻምፒየንስ ሊግ ማለት ነው። ከዚህ በላይ አንድ ነገር ስለዚህ ቲም ብትወሩ እገላችኋል። በጣም ነው የምንችለው ማን፣ በጣም ነው የምንችለው። ዛሬ ግን ከስፖርቲንግ ጋር የምንጫወት አይመስልም። ሜዳችን ላይ አይመስልም ነበር። አይኖ ጉልበት ቆጥበዋል። ጨዋታውን ኦልሬዲ ያረጋገጥነው ጨዋታ ነው ማለት ነው። ጉልበት ቆጥበን ነው ምናምን። አሁን እሁድ ደግሞ ሌላ የዋንጫ ጨዋታ አለብን ሲቲን ማለት ነው። ስለሚቻል በሉኝ ኮመንት ላይ እየገባችሁ በጣም ነው የምንችለው። የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞኒ ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ማለት ገባርለ ባይዘዌ ማን ነው ይሄን አጫዋታችንን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫዋት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫዋት አዲስ አጫዋት ምናምን አጠብቅ። እዚህ ደረጃ ድረስ ያደረሰን አጫዋት አለ፣ እሷን ማስቀጠል ነው ገባርለ። ሳውዛምተን ላይ አንድ ጎል አግብተናል። ቦርንማውዝ ላይ አንድ ጎል አግብተናል። ሌላ ጊዜ አንድ ጎሏ ትበቃ ነበር። አሁን ሁለት እየገባብን ነው ገባለ። ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበር። ዙሜንዲ አሪፍ ነበር። ራይስ ሁሌ ነው የተገኘውን እድሎች መጠቀም አለመቻላችን ኖርማል ነው። ግን በቃ ይሄ ነው መድፈኛው ይላል። ተረዳኛለ። ማርሽ በሶስተኛ ማርሽ ስፖርቲንግን አስወጣናት። አሁን ለእሁድ ይቋጠራል ነው ምንድን ይቋጠራል። 0-0 ሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው። 0-0 ማሸነፍ ሚችል ቡድን ያለ መድፈኛው እንኳን ደስ አለ። ይህንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይሄንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይስ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥሪ ያለው ለፍቻለሁ፣ ደክም ያለው እንግዲህ እግር ኳስ ሐራም አድርጓል። እኔ ምንም ማድረግ አልችልም። በቃ ምንም ማድረግ የዛሬውን ማለት ነው ሞስኩዌራ ሳይ ያለፉት ጨዋታዎች ይውላችሁ አንበገበጉኝ ነው የምላችሁ። ምን አይነት ፐርፎርማንስን ያሳየሽው በቃ እሁድ ማለት ነው ይውላችሁ። ቲምበር መድረስ አለበት። ካልደረሰ ግን ሞስኩዌራን አስገብተ ዝግት ነው ያራዳ ልጅ። ለተከታታይ ሁለተኛ ዓመት ማለት ነው ግማሽ ፍጻሜ ደርሰናል። ተራ ነገር እንዳይመስላችሁ፣ በእውነት የምሬ ነው የምላችሁ። ይሄ ቡድን ብዙ ነገር ይገባዋል ስንል ስለቻለ ነው፣ በጣም ስለቻለ ማለት ነውና ሴሚ ፋይናል ደርሰናል። ዴክላን ራይስ እንዳላችሁ ደግሞ ማለት ነው ተቾች ምናምን ግድ አይሰጠንም። ምንም አይነት ፍራቻ ውስጣችን የለም። ሴሚ ፋይናል ደርሰናል። ከሱ ደግሞ ከፍ ነው ማለት የምንፈልገው። ሲሞኔ ጠብቀኝ
ጠብቀኝ ወልደ እንደ ባርሳ ሃይላይን ምናምን የምታገኝ ይመስሉሻል? ለማንኛውም ገነርስ እንኳን ደስ አላችሁ፣ ግማሽ ፍጻሜ ደርሰናል። አሁን ሙሉ ትኩረታችንን ወደ እሑዱ የማንቸስተር ሲቲው የኢትሃዱ የአመቱ ትልቁ ፈተና። እሺ ጨዋታው 0-0 ተጠናቋል። በዚህ ጨዋታ ምን ፖዚቲቭ ነገር አየ ብትሉኝ ማለፋችን ብቻ ነው። ቲሙ ላይ ምንም አይነት ለውጥ የለም። በተለይ የሜንታሊቲ ችግር። ኧረ በስመ አብ ወልድ፣ የራስ መተማመናቸውን አጥተዋል። አርቴታ ዋንኛ መመለስ ያለበት ነገር ይሄንን ነው። የራስ መተማመናቸውን መመለስ አለበት ግዴታ ማለት ነው፣ ለቀጣዩ ጨዋታዎች ስለሚያስፈልገን። ለማንኛውም ቀጣይ ከአትሌቲኮ ማድሪድ ጋር ትልቅ ፍልም ያለብን በሻምፒዮንስ ሊግ ለዋንጫም እናልፋለን በእርግጠኝነት። ይሄን ሜንታሊቲያቸውን ግን አስተካክለው መምጣት አለባቸው። ይመቻችሁ። ትላንት ቆስሏል ብለህ አትናቅ አንበሳ፣ አንገትን ያንቃል ተነስቶ ያገሳ ብለህ ላክለት። በኩራት በክብር በብቸኝነት እንግሊዝን ወክለን ወደ ግማሽ ፍጻሜው አልፈናል። ምድረ ቀሪ ላሁላ አትሌቲኮ ማድሪድ ደጋፊዎች እንኳን ደስ አላችሁ። ስፖርቲንግ ሊዝበን እንግዲህ በአርሰናል ተሸንፎ ወድቋል። እንግዲህ አትሌቲኮ ማድሪድ በግማሽ ፍጻሜው አርሰናልን ያገኛል። ስፖርቲንግ ሊዝበን አልፎ ቢሆን ኖሮ ጨዋታው ከበድ ይላቸው ነበር። እንግዲህ ዲያጎ ሲሞኔም ያንን ነበር ትላንትና ሲናገር የነበረው። ስፖርቲንጎች እንዲያልፉ አልፈልግም ቋጥራለሁ ሲል ነበረ። እንኳን ደስ አለ። ዋናው ማለፉ ነው። እንኳን አቻ ወጣን፣ ቋጥሮ ነበር አሉ። ከዚህም እንዲያስወጣን ሻምፒዮንስ ሊግማ እንወጥራለን፣ እስከ መጨረሻው እንታገላለን። ያላችሁ አቻ መውጣታችን ምናምን አይደለም፣ ዋናው ነገር ማለፋችን ነው። ሶ ወደ ቀጣዩ ዙር ስላለፈን ምንም እንዳትሉ ምድረ ቋጣሪ። ስፖርቲንግን ባለፈው ዕለት 1-0 ስላሸነፈን በደርሶ መልስ ጨዋታ አቻውተናል። ሶ እኛ ወደ ቀጣዩ ዙር አልፈን ማለት ነው። ጥሩ አይደለም ግን ይሻላል፣ ያው ካለመውደቅ ይሻላል። እና ቋጣሪም እየቋጠረብን ስለሆነ አስቡት፣ ከ3ኛ ዋንጫችን ብንሰናበት ምን ሊፈጠር እንደሚችል። ሶ ይሁን ችግር የለውም። ሻምፒዮንስ ሊግን እንደምንም እንታገላለን። ቴንኪዩ ደህና ደሩ። 4 አረንጓዴ ጠርሙስ ቢደረደር 2 እንደ ድንገት አዳልጦት ቢሰበር 3ኛው ይቀጥላል ብለው ሲጠብቁ የተሰራው ከብረት ነው። ይሄንን አያውቁ። ስፖርቲንግን ተው ብያለሁ። ተው የነዚህ ልብ አትስበር። ተው እንዲህ ባንተ ምክንያት 2 ሳምንት እኮ ተበላሸ። እንዲህ ተው ብያለሁ። ተው ማስኩዌራ ዙቢሜንዲ what an amazing performance አለ ልጅ። what an amazing performance። ምን አይነት ምሽት ነው አንተ እበት ቢሞት እንዳላይክ፣ ከዚህ በኋላ እንዳላይክ ከፈለክ እኔ ወለም ብሎኛል ጉንፋን ይዞኛል ብለህ ቅር ከፈለክ እኔ አያገባኝም። እንዳላይክ ማስኩዌራ ውለግባ አርቴታ ኢዜ ሲወጣ ወጥቶ ማለት ነው ጎል ቢገባ ኖሮ ብንሸነፍ ኖሮ አልቆልክ ነበር። አሁን ይዜ መንካቱ እኔ ለምን እንዳስፈለገ ምንም አልገባኝም። ከገባችሁ አስረዱኝ። ይዜ እንደው ገብቶ ቢሆን ኖሮ እንደው ተሸነፈ። መጨረሻ ላይ ግን መድኃኒዓለም ነው ያወጣን። እግዚኦ ያጎል ገብቶ ቢሆን ኖሮ እግዚኦ አይኔ ያየ ፍጻሜ ለደርሱ ነው። እኔ እግዚአብሔር እኔ አትሌቲኮ ያስጥራል ብዬ እንዴት ነው ኤክስፔክት ላደርግ የምችለው? እኮ ባርሳ ነበር የሚሻለው እኮ። አንተ ከስፖርቲንግ ቦዶ ግሊምት ቢያልፍ ነበር እኮ የሚሻለው። ዝም ብለው ነው እኮ ያለፉት። ወይው ነገር አይሰሩ ወይ ምንም ነገር አያደርጉም። በቃ አርሰናል ማግኘት ያለበት ነገር ይዞ ወጣ፣ አለቀ። እንዴ አትፍጻሜ ከደረሰ አርሰናል እኔ አንገቱን አይሰጥም ነው። እኔ ግራ ገባኝ። እኔ አሁን ፍጻሜ መድረስ የለበትም ነው። ሴሚ ፋይናል ሲደርስ አይ ቲንክ ለስንተኛ ጊዜ እንደሆነ አላውቅም፣ ግን ማን አይመጣውም እንዴ? ምንድነው? ለደጋፊ ክብር እንኳን አንድ ጎል አታስቆጥሩም። እኛ እንኳን ቢያንስ ፒኤስጂ ነው የእናንተ ስፖርቲንግ ነው። አረ በስመ አብ። ያቺ የሃቨርት ጎል ጠቀመው እንጂ አርሰናልን እውነት ነው መላችሁ ዛሬም ልዩ ነበሩ። በተለይ ስፖርቲንጎች ፈርስት ሃፍ ልዩ ነበሩ። እውነት ነው መላችሁ እንደው አጥቂ የላቸው ማለት ይቻላል እንጂ ዛሬ አርሰናል ራሱ ጎል የሚቆጠሩበት ብዙ ክፍተቶች ነበሩ። በዛ ላይ ዴቪድ ራያ ስህተት ሲሰራ ነበር። እንደዚሁም ኢዜ ምንድነው ሲያደርግ ኳስ እንዲህ ዝም ብሎ ሲቀማ ነበር። እጅግ በጣም ነው የሚያስጠላ ጨዋታ እውነት የተመለከት ነው። አርሰናል በዚህ ጨዋታ ቢያንስ አንድ ጎል እንኳን ማስቆጠር ነበረበት። ለማንኛውም ያው እንግዲህ በአግሪጌት 1-0 በሆነ ውጤት እንግዲህ አርሰናል አሸንፎ ስፖርቲንግን ጥሎ ወደ ቀጣይ ዙር አልፏል ማለት ነው። ግን ይሄ ፐርፎርማንስ ወደ ማንቸስተር ሲቲ የሚሄድ ከሆነ ከባድ ነው። እውነት ነው የምላችሁ በእውነት። ለማንኛውም ኮንግራይ ይመጣችሁ። የትንፍጪው ዱቄቱን ግን አምጪ የሆነ ውጤት ነው ዛሬ በአርሰናል በኩል ያየ ነው። አንዳንዴ ማግባት ካልቻልክ ትከላከላለህ፣
ከዛ አሸንፈው ትወጣለህ። 0-0 ነጥብ የሚሆንበት ጊዜ አለ። የኔ ጥያቄ ግን ይሄ አርሰናል ከሲቲ 3 ነጥብ የሚወስድ ይመስላችኋል? መሪነቱን አርሰናል የሚያጠናክር ይመስላችኋል? እሺ አርሰናል ስፖርቲንግን ማን ነው 0-0 ወጥተው ወደ ቀጣይ ዙር አርሰናል አልፏል ማለት ነው። ስፖርቲንጎች ግን የሚገርም ነው። የሚገርም እንዳሰቡት አልተሳካም እንጂ እስከ አለቀ ደቂቃ ድረስ ይዘዋቸው ጫና ግን ማሳደር አልቻሉም። ጭራሽ ባለቀ ሰዓት አርሰናል ነበር ለማግባት ሲጮት የነበረው። ብቻ ከአትሌቲኮ ማድሪድ ደርሷቸዋል ማለት ነው። ጨዋታው ላይ ግን አደገኛ ሙከራ የተመለከትነው በስፖርቲንግ በኩል ነበር። ፈርስት ሃፍ የሚገርም አንግል ገጭተው ነበረ የአርሰናልን ማለት ነው። ሰከንድ ሃፍ ደግሞ ዊንገሩ የማይሆን ኳስ እየመቱ ምናምን እየሳቱ ነበረ፣ ግን ስቲል ማግባት አልቻሉም። በዛ ላይ በጭራሽ ከፕሬስ መውጣት አይችሉም። አርሰናል ሙሉውን ጨዋታ ፕሬስ እያደረጓቸው ነበር ማለት ይቻላል። እንደዛም ሆኖ መውጣት እንደማይችሉ እያወቁ እዛው ጎል ጋር ተቀባብለው የሚቀጥሉት ነገር ነው የሚገርመኝ ስፖርቲንጎች። ለማንኛውም እኛን ኢትሃድ ላይ እንደዚህ ይዘሽ ታስወጭናለሽ ወይስ አታስወጭንም የሚለውን እናያለን ማለት ነው። የማሸነፍ ሀሳብ እንደሆነ የላችሁም፣ አስባችሁ አመጡም። አይቻልም ሳይሆን አስባችሁም አመጡ። እንግሊዝን እያስጨነቁ የሚገኙት ደገነርሶች እሱ አልበቃ ብሏቸው ድፍን ዓለምን እያስጨነቁ ይገኛሉ። ባክ ቱ ባክ በተከታታይ ለባለ ትልቁ ጆሮ የአውሮፓ ሻምፒዮንስ ሊግ ዋንጫ ለፍጻሜ ለማለፍ የሚፋለሙ ይሆናል። በአሁን ሰዓት የዓለማችን ምርጥ ወደር የለሽ 4 ቡድኖች ቀርተዋል። ከነዛ መካከል አንዱ ደገነርስ ነው። ሃራም ፉትቦል አንተ በለው፣ ሴት ፒስ ኤፍሲ አንተ በለው፣ ኦንጎል ኤፍሲ አንተ በለው። ጥያቄው አንተ የት ነህ? ደገነርስ የት ነው ነው? ወይኔ ቅልፌ፣ እኔ ለምን አለፋችሁ አልልም። የምሬ ነው። እለፉ፣ ይገባችኋል። እለፉ፣ የትም ስለማትደርስ እለፍ። ግን እንዴት ነው ይህን እዚህ ቲም ላይ ነው እምነት ያላችሁ? የምር ዋንጫ እንበላለን ብላችሁ ታስባላችሁ? አስተሳሰባችሁን ግን አስተካክሉት። ስላለፋችሁ አልከፋኝም። እኔ የትም አትደርስም፣ ግን በቃ አስተሳሰብን ግን አስተካክል። ዋንጫ ላይ ያለን ነገር በዚህ ቲም ዋንጫ እንዳታስብ። ስፖርቲንግ ከማንም አይበልጥም፣ ከማንም አያንስም። ኢሜሬትስ ሄደ፣ ማደንዘጃውን ተወጋ። ወይ አያገባ ወይ አይገባ፣ በቃ እንደዛ። ወይ እንድታገባባችሁ አያረጉ ወይ አያገቡ። በቃ ደንዝዘህ 90 ደቂቃ ያልቃል፣ ትወጣለህ። ቤትም ብለው እነሱ አንድ ያገቡና ያልፉሃል። በቃ ይሄ እኮ ነው ጌም ፕላኑ። ይታወቃል፣ ግን ምንም አታመጣም። አሁን እንደዚህ ነው የምንከላከለው፣ ግን ምንም አታመጣም። በቃ እንዲሁም ችግራቸው ከኮሚታተር ጋር ነው። እንዲ ጎል ሲባል አይመችም። አንዱማ በቃ እንዲሁም ስልክ ማውራት ምናምን ጀመረ ኮሚታተሩ ራሱ። ጎል የለም በቃ አፍዝዘህ ትወጣለህ። ቀጣይ ተወጊ ማን ነው? ማደንዘጃ ተወጊ አትሌቲኮ ግባ። ይመቻችሁ። ፕሪሚየር ሊጉን አሁን ተወክሉናላችሁ፣ እናንተ ናችሁ ያላችሁን። ሪስፔክት፣ መልካም እድል። እግዚአብሔርን እኔም እንደ ልክ እናንተ አሁን እያሰባችሁት እንዳለው የወጠጤ ሙድ አራምድ ነበር። እኔም ብሰሉ አርሰናል ሃራም ፉትቦል ይጫወት ምን የሚጫወት እስቲ አግባበት፣ ሂድና አግባበት። በቃ ገብቷል አይደለ? የሚያስፈልገውን ነገር አድርጎ ወጣ። ዘግቶ ነጥብ ይዞ መውጣት ነበረበት። ግብ ሳይቆጠርበት ያለፈውን አንድ ግብ አስጠብቆ ወጣ። ወደ ቀጣይ ዙር አለፈ። በቃ ዋናው ውጤት ነው። ያራዳ ልጅ ገብቷል አይደለ? እኔ መጥቼ እዚህ ጋር ዋቴ ብነቅልብህ ምናምን አርሰናል ሃራም ፉትቦል ተጫውቶ ምናምን ብዬ ብሰክስህ ደስ ይለኛል እኮ። ሪያሊቲው ግን አርሰናል በቃ ይሄ ስትራቴጂ ነው። ቸልሲ እንደዚህ ተጫውቶ እንደዚህ ሌቭል ቢደርስልኝ በጣም ደስ ይለኛል፣ እኮራበታለሁ እንጂ ሃራም ፉትቦል የሚከላከል ቡድን ምናምን የሚሉትን ጭራሽ አላዳምጥም ነበረ። አርሰናል ችሎ እዚህ ደርሷል። ፈጣሪ ካለ ዋንጫ እንዳይበላ ያደርግልናል። ፈጣሪ ካለ ደግሞ ዋንጫ እንዲበላ ያደርገዋል። ለኛ ሲል ግን ለኛ ሰላም ሲል ዋንጫ ባይበላ አርሰናል በጣም ደስ ይለናል። የአራዳ ልጆች የወጠጤ የዘመኑ የወጠጤ ሙድ አታራምዱ። አርሰናል ችሎ ነው እዚህ የደረሰው። መልካም አዳር። ምንድነው ነው ጉዳዩ? ሀቢቢ እንደምታየው ነው። በቃ እንግሊዝን ተሸክመን ጫንቃችን ላይ አድርገን ማለት በአውሮፓው መድረክ እንግዲህ ብቸኛ ወኪሏ ማለት ነው። እሺ ዋናው ማለፋችን ነው። 4 ውስጥ መግባታችንን አረጋግጠናል። ነገር ግን እንቅስቃሴያችን እጅግ በጣም አሳሳቢ ደረጃ የደረሰ ይመስለኛል። 0-0 ነው የተጠናቀቀው። ነገር ግን ቅድም እንደነገርኳችሁ ፐርፎርማንሳችን በደንብ ሊታሰብበት ይገባል። መጀመሪያ አጋማሽ ላይ ጨዋታው እንደተጀመረ እስከ 15ኛ ደቂቃ አካባቢ ጥሩ የተንቀሳቀስን ነበረ። ችን ለመፍጠር እየሞከርን ነበረ። ከዛ በተጨማሪም ፕሬስ የምናደርግበት መንገድ አሪፍ ነበረ። ነገር ግን ከዛ በኋላ ስፖርቲንጎች ኳሱን ተቆጣጥሮት ነበረ። እኛም ኳስ መያዝ እጅግ በጣም ከብዶና መጀመሪያ ሚዛን የገባነው አሰላለፍ ልክ ነው ብዬ አላስብም። ከፊት መስመር ያሉት 3ቱ ተጫዋቾች አብረው መጫወት የሚችሉ
ተጫዋቾች ናቸው ብዬ አላስብም። ሊያንድሮ ትሮሳርድ ቋሚ ሆኖ ጀምሮ ከዛ በኋላ ደግሞ ሁለተኛ አጋማሽ ላይ ወይም ደግሞ ወደ 60 እና 70 ደቂቃ አካባቢ ማርቲኔሊን ቀይረን ብናስገባው አሪፍ ይሆናል ብዬ አስቤ ነው። ሁለተኛ አጋማሽ ላይ እነ ጋብሪኤል ሱስ እንዲሁም ደግሞ ሊያንድሮ ትሮሳርድ እነ ካይ ሃቨርትዝ ከገቡ በኋላ ትንሽ ጨዋታውን ለመቆጣጠር ሞክረን ነበረ። በእንደዚህ አይነት እንቅስቃሴ እሁድ ከማንቸስተር ሲቲ ጋር ጨዋታችንን ማድረግ እጅግ በጣም ከባድ ነው የሚሆነው። ማንቸስተር ሲቲዎች በእርግጠኝነት ይህንን ጨዋታ ተመልክተውታል ብዬ አስባለሁ። ላይ ዋናው ማለፋችን ነው። ወደ 4 ውስጥ መግባታችን አረጋግጠናል። በቀጣይም ከአትሌቲኮ ማድሪድ ጋር ጨዋታችንን የምናደርግ ይሆናል። እናንተስ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አልፈናል እና ቀጣይ አትሌቲኮ ማድሪድን እናገኛለን። ስለ ጨዋታው የሚገልጸው ማለት ነው ስለ ጨዋታው የሚገልጸው አርቴታ መጨረሻ ላይ አሰልጣኙን ሰላም ሲለው ስፖርቲንግን አሰልጣኝ ሰላም ሊለው ሲል የተነፈሰው አተነፋፈሳላ ምናምን ብሎ ሰላም በቃ የሰውን ሳምንታችንን ምናምን የሚገልጽ አተነፋፈስ ነው የተነፈሰው። ቅዝቅዝ ያለ አርሰናል ነው ያየነው። ቅዝቅዝ ያለ ስፖርቲንግ፣ ቅዝቅዝ ያለ አርሰናል ነው ያየነው። ግን ፒስ ነው በቃ ማለፋችን ነው አንድ ነገር ነው። ጥሩ ነው። እንኳንም አልወደቅን። ዋናው ነገር እሱ ነው። ግን ማለት ነው እኔ ለአርሰናል ምን መስዋዕትነት ከፍለሃል ስባል አንድ የምጠቅሰው ነገር የማድሪድና የሙኒክን ጨዋታ ትቼ የአርሰናልን ጌም አይቻለሁ እላለሁ ማለት ነው። በታሪክ የምናገረው ነገር ነው ይሄ። ቋጣሪዎች አርሰናልን እያያችሁ ከነበረ በጣም ነው የምታሳዝኑት። ያበደ ጨዋታ ነው ያመለጣችሁ። እኔ አቻ ወጥተው ወደ 30 ደቂቃ ቢያልፉ ምናምን ሙዴ ነበረ፣ ግን አይመስለኝም። አሁን ሙኒክ እየመራ ነው። ኤኒዌይስ አልፈናል፣ አሸንፈናል። ይመቻችሁ። መድፈኞቹ አርሰናሎች በአውሮፓ ሻምፒዮንስ ሊግ ስፖርቲንግ ሊዝበንን በመጣል ግማሽ ፍጻሜውን መቀላቀላቸውን ማረጋገጥ ችሏል። ያለምንም ሽንፈትም ግማሽ ፍጻሜውን መቀላቀል የቻለ የዘንድሮ ብቸኛው ቲም ሆኗል። በጣም አዝግ ጨዋታ ነበር ግን እየተመለከትነው። በመጀመሪያው ዙር ጨዋታ በመጨረሻ ደቂቆች ላይ ካይ ሃቨርትዝ ተቀይሮ ገብቶ መድፈኞቹ አርሰናሎች 1-0 እንዲያሸንፉ ካደረገ በኋላ ይህ ጨዋታ 0-0 ተጠናቀው በድምር ውጤት አርሰናል 1-0 አሸንፎ ነው ወደ ቀጣዩ ዙር መቀላቀሉ ማረጋገጥ የቻለው። በግማሽ ፍጻሜውም አትሌቲኮ ማድሪድን የሚገጥም ይሆናል። በአርሰናል በኩል ግን ላክ ኦፍ ቴክኒካል አቢሊቲ የተመለከትን ይመስለኛል። በግሌ በክሬቲቪቲው ረገጥ በጣም ደካማ ነበሩ። በሙከራዎች የተሻለ ቡድን ነበሩ፣ ነገር ግን ኳሶቻቸው ፕሮግረሳቸው በጣም ዝቅ ያሉ ነበሩ። እንዲሁም ደግሞ በጎል ፊት ሲሆኑ የጎል እድሎችን ለመፍጠር በጣም የተቸገሩ በተደጋጋሚ ተመልክተናቸው ነበረ። ስፖርቲንግ ሊዝበኖች በዚህ ጨዋታ ላይ እንደ ተመራ ቡድን መሆን ተስኗቸው ነበረ። የአርሰናል በጣም ጥሩ ኳሊቲው መከላከሉ ይመስለኛል። ማጥቃቱ ላይ ግን ጎል ማስቆጠር በሚፈልግባቸው እንቅስቃሴዎች ላይ በጣም ስትራግል የሚያደርግ ቴክኒካል አቢሊቲ እጥረት ያለበት ቡድን እንደሆነ ነው እየተመለከትን የምንገኘው። ከዛ ይልቅ ፊዚካሊቲን ቅድሚያ የሚሰጥና በዛም የተዋጣለት ቡድን እንደሆነ ነው እየታዘብን የምንገኘው። በዚህ ጨዋታ ላይ በሁለቱም ቡድኖች በኩል አንዳንዱን ታርጌት ነው በሙሉ 90 ደቂቃ የተመለከትነው። አዝግ ጨዋታ ነበር ማለት በጣም በቃላት የሚገልጹት ይመስለኛል። ለማንኛውም ለአርሰናል ግን መልካም የሚባል ውጤት ነው። በግማሽ ፍጻሜው ከአትሌቲኮ ማድሪድ ከወዲሁ ተጠባቂ ጨዋታ ይኖራቸዋል ማለት ነው። ሁለቱም ቡድኖች የአውሮፓ ሻምፒዮንስ ሊግ ዋንጫ በክለቦቻቸው ታሪክ አሳክተው አያውቁም። ስለዚህ የትኛው ቡድን ለፍጻሜ ያልፋል ብላችሁ ታስባላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እኔማ ተበላች። ይህ ጨዋታ ኤክስትራ ታይም ሄዶ በቃ የእሑዱን ጨዋታ ኢነርጂያቸውን ጨርሰው ሊመለሱ ነው እያልኩ ነበረ። ተርፈሻል። ወይኔ ያለቀው ሰዓት ሙከራ ያሳቅቅ ነበረ። ግን ያ የሃቨርትዝ ጎል እንደው በማርቲኔሊና በሃቨርትዝ ጎል ማለፍ ራሱ እኮ የሆነ ተጽዕኖ አለው። ልክ እንዳልሆነ ያስታውቃል ይህ ቡድንና ይመችሽ፣ ግን ይመችሽ። ፋይናል እንደምደርሽ ፊል አደርጋለሁ። አቤት ባየርን ግን እንዳያገኝሽ ፒኤስጂ ይሻልሻል ቢያዝ በትንሹ። አውታው 3ኛ ዙር አለው እንዴ? ምንድነው? እዛ ያገቡት እኮ እነሱ ናቸው፣ እናንተ አይደላችሁም። አንድ አታገቡም? እንደው እንዲሁ ለእንትኑ ራሱ ለድባቡ ምናምን ማለት አንድ አረ በርንማውዝ በስንት ጣሙ? አረ በርንማውዝ እንዴ ምንድነው አንተ? አረ እናንተ እስካሁን ራሱ እዚህ መቆየት አልነበረባ። ለነገሩ ተውት። እኔም እነሱን ስገጥም የሆነ ጎል እንዳላገባ የሚያደርገኝ ነገር አለ። እሱን ተወቅታችሁ ነው። 955 ጓጉንቸር የሚባል ቁልፍ ነበር አራዳ ልጅ። በዛ ከተዘጋ ሙራጅ ካልሆነ ማንም ሊከፍቶ አይችልም። አሁን የአርሰናል መከላከያ ነው ያራዳ ልጅ። አርሰናል ከዘጋ ካልፈለገ በስተቀር አታገባም ነው፣ ሌላ ነገር የለውም። ተረዳ? ለምን ሌላ ጭማሪ ደቂቃ አይጨመርም? ስፖርቲንግ ሊዝበን 56 አጥቂ ቢያስፈርም አይገባም። በቃ ፍላጎት ከሌለ የለም ነው። አርሰናል ሊያገባ ይችላል እንጂ አንተ አታገባም። በቃ ከተከለከለ ተከለከለ ነው። ገብቷል? 0-0 አልቋል። ባለፈው አንድ አግብተናል፣ በአሁኑ እናስቀይማችሁ ማለት እዚህ ድረስ ለፍታችሁ ደክማችሁ መጣችሁ። እንዴት ብለን እናስቀይማሉ? በባዶ አለቀ። ያራዳ ልጆች አርሰናል ወደ ቀጣይ ዙር ብቸኛው እንግሊዝ ክለብ ነው ወደ ቀጣይ ዙር ያለፈ ያራዳ ልጅ። እስቲል አለ አርሰናል ደክሟል። ገለመኔው ለመኔ እስቲል ቻምፒዮንስ ሊግ ውስጥ አለ ጎብዬ። እሷን ነው መያዝ ያለብህ ነው ማለት። ይዘህ ብታወራም ትችላለህ።
ያዝ ቦታውን በቃ አለቀ። ገባ? አርሰናል አልፏል ሄዷል። የሚያራዳ ልጆች በሚያስገርም ሁኔታ ቆንጆ ጨዋታ ነው ለማለት በጣም አስቸጋሪ ነው። የተኛ ነው ሁሉ ማንቀላፋት ሁሉ ያስጀምራል። ምስጋና ለሪያል ማድሪድ እና ባየር ሙኒክ እንጂ ትንሽ ጨዋታው እንኳን የለም። ለማንኛውም አርሰናል አሁንም አልፏል። አንድ ማለት እንፈልገው ነገር ሴሚፋይናል ደርሰናል ማለት ነው። ሴሚፋይናል ግን እንዴት ይላውን አዳ በዚያ ጨዋታችን ምናምን እንዴት አሮን ነው እግዚአብሔርን። እኔ አሁን ቀጣይ እሑድ ሲቲ ነው የምንገጥመው ማለት ነው። ፕላስ አንድ ዋንጫ ቡድን ከሊዝበን ጋር ኤምሬትስ ላይ ተጫውቶ አንድ ቢግ ቻንስ ነው ክሬት ያደረገው። አሬ ስለ ይሆናል የማይተነተን ገለልተኛ ደጋፊ ይሆናል የሚደብር እግር ኳስ ነው የምንጫወተው። አሮን ነው እግዚአብሔርን። እኔ አጨዋወታችን ሚኪላስ ተወሪት እየወሰደ እንደሆነ እስቲ እየገባኝ አይደለም። ለዲ አዳሪስ ተንታኛ አይደሉም፣ ግን ምንም የሚተነተን ኳስ አይደለም የምንጫወተው። እኔ ምንድ ኔጌቲቭ ነገር ማውራት ይሆናል አይደል? ጥሩ ነገር አይደለም። አጠቃላይ ተለ ቲክቶክ ላይ መተ ይሆናል የማይሆን ነገር እንደወራ ምናምን ነው እንትን የሚባለውና ይሄ ቡድን ቀጣይ ሲቲን አሸንፎ ከዛ እያንዳንዱ ጨዋታዎች በቃ በጥንቃቄ አሸንፎ ዋንጫ ያሸንፋል ማለት ከባድ ነው ማለት ስቲል አሁን ቻምፒየንስ ሊግ ቀጣይ አትሌቲኮ ላይ እና አልቫሬዝ አሉ እነ ግሪዝማን እነ ሉክማን ከዛ ፍጻሜ ደረስን እንበል ሙኒክን እንደተመለከታችሁት ነው ምናምን ይሆናል በጣም የፊት መስመሩ አስፈሪ ከዛ ሮቴሽናል ፕሌይ የሚጫወቱ ይሆነ በየቦታው ኢንዲቪጁዋል ኳሊቲ ያላቸው ተጫዋቾች ምናምን ነገርና እስቲ ጉልበታችን እየጨረስን ቻምፒየንስ ሊግ አትሊስት ያለን አቅም እንኳን ኢነርጂ ሰብሰብ አድርገን ፕሪሚየር ሊጉ ላይ የተሻለ ነገር ኮንትሪቢዩት እንዳናረግ አላቅም ብቻ ያው ደስ የሚለውና ፖዚቲቭ ነገሩ ኳሊፋይድ መሆናችን ነው። ይመሻችሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ መድፈኞቹ አርሰናሎች የ2025-26 የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ምንም እንኳን ከስፖርቲንግ ሊዝበን ጋር በሜዳቸው ኤምሬትስ 0-0 በሩብ ፍጻሜ የመልሱ ጨዋታ ላይ ቢያጠናቅቁም ነገር ግን በመጀመሪያው አጋማሽ 1-0 ማሸነፋቸውን ተከትሎ በግማሽ ፍጻሜው የዲየጎ ሲሞኔውን አትሌቲኮ ማድሪድን እንደሚገጥሙ በዛሬው ምሽት አረጋግጠዋል። ስለ አርሰናል ውጤትና ስለ ግማሽ ፍጻሜ መብቃታቸው ምን ትላላችሁ? ከአትሌቲኮ ማድሪድ ጋር በሚኖረው ታላቅ ፍጥጫ ማንን ጥሎ ወደ ፍጻሜው የሚያልፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አርሰናል የእንግሊዝ ኩራት ለመሆን ከጫፍ ደርሷል። የእንግሊዝ ፕሪሚየር ሊግን በመወከል ብቸኛው በአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የደረሰው ቡድን አርሰናል ሆኗል። ትላንትና ሊቨርፑል መውደቁን ተከትሎ ማለት በዛሬው የመድፈኞቹ ጨዋታ ማርቲን ዙሜንዲ የጨዋታው ኮከብ ተብሎ ተመርጧል። ማርቲን ዙሜንዲ እንግዲህ ከሰሞኑ በበርካቶች ዘንድ ሲተች ነበር። ዛሬ ግን እጅግ በጣም ድንቅ ብቃቱን አሳይቶ የጨዋታው ኮከብ በመባል ተመርጧል። በርካታ የአርሰናል ደጋፊዎችም ማርቲን ዙሜንዲ እሁድ ይህንኑ ብቃት እንዲደግምላቸው ይፈልጋሉ። ከዙሜንዲ በተጨማሪ በርካታ የአርሰናል ደጋፊዎች በዛሬው የሂንካፔ አቋም እጅግ ደስተኛ ሲሆኑ ሂንካፔና ሞስኬራ ዛሬ በቋሚ አሰላለፍ መግባታቸው ለአርሰናል የተከላካይ ስፍራ ከፍተኛ መረጋጋትን ሰጥቶ ነበር። አርሰናል በማንቸስተር ሲቲው ጨዋታ ጁሪየን ቲምበር የማይመለስ ከሆነ ይህንኑ ላይናፕ ይጠቀማል ተብሎ የሚጠበቅ ሲሆን እንግዲህ በስተመጨረሻም የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ 4 ቡድኖች ብቻ ቀርተዋል። አርሰናል ከአትሌቲኮ ማድሪድ እንደዚሁም ደግሞ ባየር ሙኒክ ከፓሪስ ሰን ጀርሜን የሚፋጠጡ ይሆናል። የዘንድሮ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ እነማን ይሆናሉ? ግምታችሁን ኮመንት ላይ አስቀምጡልኝ። ፎሎ ማድረግ ያረሰ ይመቻል። 0-0 አብኳካችሁ ቻምፒየንስ ሊግን እኔ አብኳካችሁ ተረበስማ እኔ እናንተ ቲም ነገር እኔ ክርስቶስን ወይ ጨዋታ አታውቁ ወይ ጎል አታውቁ መከላከል ስግት አድርጎ በቅሬ በስማ ምን እንደዚህ አይነት ቲሜት ይደርሳል። ሻውሽ እኛ ጨዋታ እንኳን አታሳዩንም እንዴ? ወጣላችሁ 0-0 በኢየሱስ ቻምፒየንስ ሊግ እኮ የቻምፒየንስ ሊግ ክብር እኮ አይደለም። ይሄ እኮ የቻምፒየንስ ሊግ ወግ አይደለም። አታይም እንዴ እዛ ማድሪድና ሙኒክን አረዲያ ንክማ ቀጣይ ዓመት ራሱ ካንተ ጋር መታገል የቻምፒየንስ ሊግ ውስጥ በጣም ነው የሚያሳዝነኝ። ገና ከሆነ ይቆጨኛል ነው ማለት ከዛ ደግሞ ሲቲንም እንደዛ ይዛችሁ ለመውጣት ነው ሐሳባችሁ ነው። ሲቲ ስፖርቲንግ አይደለም ንጥፍ ነው የሚያደርገው። ስፖርቲንግ ነው ምን እንደዚህ ናችሁ እንዴ? እሺ ምን ካኳስ ምንድን ነው የምትሉት? ሄዳችሁ አትሞክሩ። እዛ ጎሉ ጋር ይደርሱና እንዲዞረው ራሳቸው ለመምታት አንዱ ተጫዋች ግርም ነው የምትሉት። ለማንኛውም አርሰናል ይሄንን ጨዋታ ሲቲ ገዥው መጣለው በእነ ኢታድ ላይ እንዴት እየገለብኩ የትኛውንም ጨዋታ ይዘሽ ብትመጭ ትገለበያለሽ። ይሄን ቪዲዮ ኮፒ ሊንክ ያረቃርስላችሁ ሪፖስት ጋይስ። አካውንቴ ተመቷል። መበሻሸቅ ሌላ የአካውንት መሞት ሌላ። ከበሸክሽ ተበሽቃለሽ ነው። ሶ ኮፒ ሊንክ አድርጉ ኤቭሪባዲ። እና ደግሞ ፕሪዲክሽን የሚለቀቅበት አካውንታችን ሚስተር ነባቲቭስ ብላችሁ ከዚህ በኋላ እዚህ ጋር አይለቀቅም። እና ቴሌግራም ላይ ከ100 ወደ 2000 ቻሌንጅ ጀምረናል እና በነፃ
የመቀመሪያ 50 ብር እየሰጠው እየሸለምኩኝ ነው። ሁላችሁም ነባ ሲቲ ብላችሁ ቴሌግራማችንን ጆይን ማድረጋችሁን እንዳትረሱ። ሊንክ ባዮ ላይ አለላችሁ። ከ1800 በላይ ተከታይ እንዳለው ቼክ አድርጉና ጆይን አድርጉ። ይመቻችሁ።